በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል አምላክ እግዚአብሔር፣ ሰማያትን የሰራ እግዚአብሔር፣ ምድርን ያጸና እግዚአብሔር፣ በቅድስናው የተመሰገነ እግዚአብሔር፣ በውድ ልጁ ዓለምን የጎበኘ እግዚአብሔር፣ የወደዳችሁ ልጆች ያደረጋችሁ፣ መስቀል ላይ በከፈለው ዋጋ ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ፣ ሀብተ ወልድ ስመ ክርስትናን የሰጣችሁ እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ተወደደ የተመሰገነ ይሁን። ማለዳ ማለዳ አዲስ የሆነውን የእግዚአብሔርን ቃል የምንካፈልበት የ15 ደቂቃ ትምህርታችን ነው ይሄ። እግዚአብሔር ልጆች ዛሬ ከአንድ ወንድም ጥያቄ ተነስቼ ነው ይህንን ትምህርት እንድንመለከት የእግዚአብሔር ፍቃድ ሆኖ የመጣሁት። በብዙ ስንፍና ውስጥ በደል ውስጥ አንድ ሰው ሲገኝ ምንድን ነው ሆነው ብሎ ራሱን ይጠይቃልና ያ ጥያቄ እንደ እግዚአብሔር ቃል ካልተመለሰ ያን ሰው ጠላት እየተናገረ ወደ ጉዳት ሊጥለው ይችላል። እንደምታውቁት ሁል ጊዜ የመጀመሪያውን ሰው አዳምን ሚስቱን ሔዋንን ከዚህ ፍሬ ብትበሉ ክፉና ደጉን ታውቃላችሁ አትሞቱን ብሎ አታሏት ነበርና ክፉን የማወቅ ፍላጎቷን ቀስቅሶባት ነበርና ፍሬውን ከበሉ በኋላ ግን የበለጠ ክስ ላይ ጨመረባቸው። አይዟችኋል አላቸው። ሲበሉ አበረታቷቸዋል። ከዛ በኋላ ግን ተስፋ እንዲቆርጡ ራቁታቸው እንደሆኑ ራቁቱን እንደሆነ እንዲሰማው አዳም እንዲደበቅ ከሚስቱ ተለይቶ ብቻውን እንዲሆን በሩን እንዲዘጋ እንዲያኮርፍ እሷም ተስፋ ቤት እንደሆነ እንዲሰማት ነው ሲያደርጋት የተመለከት ነው። ከዛ በኋላ እንግዲህ በሰው ልጅ ሕይወት ውስጥ አንድ ሰው ኃጢአት እንዲሰራ የሚገፋፋው ፍላጎቱ ቢኖርም ግን ፍላጎቱ ተጠቅሞ ደግሞ ክፉ አለ የሚሰራ። ያ ክፉ በውስጣችን ይህን የኃጢአት ፍላጎታችንን ካመጣ በኋላ በኃጢአት ወድቀን ወይም ደክመን ከተገኘን በኋላ ተመልሰን እንዳንነሳ ደግሞ የወደቀ ዛፍ ምሳር ይበዛበታል እንደሚባለው ምሳሩ መጥረቢያውን ይወረውርብናል። ተስፋ እንድንቆርጥ ሊሰራ ይችላል። እንዲህ አይነት ፈተናዎች ሲሆን ምን ማድረግ አለብኝ ብሎ አንድ ወጣት ጠይቆ ነበር። የብዙ ሰዎች ጥያቄ ነው ይሄ ጥያቄ። በዚህ ጥያቄ ዙሪያ ቅዱስ ዳዊት የተናገረውን አንድ ቃል መጽሐፍ ቅዱሳችን ላይ መዝሙረ ዳዊት 13 መዝሙረ ዳዊት 15 በቅንፍ 16 ምን ይላል? ቁጥር 8 ጀምሮ እስከ 10 እግዚአብሔር በቀኜ ነውና አልታወክም፣ ስለዚህም ልቤ ደስ አለው። ምላሴ ማሸት አደረገች፣ ሥጋዬ ደው በተስፋ ታድራለች። ነፍሴን በሲኦል አትተዋትም፣ ቅዱስንም መበስበስን ያይ ዘንድ አትተወውም። የሕይወትን መንገድ አሳይኸኝ፣ ከፊትህም ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ። እግዚአብሔር በቀኝ እንዳለ ነው ዳዊት በመናገር የሚጀምረው። ሁልጊዜ ቀኛው ቅኑ ጎዳና ነው። ሁሌ በሕይወታችን ቅን ጎዳና እግዚአብሔር አጠገባችን አለ። ቀኝ በቀኛችን አጠገባችን መቆሙንም የሚያስረዳ ነውና ሁሌ ሰዎች ሲበድሉም ሲጠነክሩም እግዚአብሔር ከነሱ አይለይም፣ አጠገባቸው አለ እና እግዚአብሔር እኮ ገና ኃጢአተኞች ሳለን የወደደን አምላክ ነው። ኃጢአተኞች መሆናችንን እያወቀ የወደደን አምላክ ነው። ይሄን እንዴት ልንል አንችልም። ምክንያቱም እንዴት ለሚለው ጥያቄ እኛ መልስ የለን። ፍቅር እንዴት ለሚለው ጥያቄ መልስ የለውም። አጠገባችን በመኖር እግዚአብሔር ከኛ ጋር መሆኑን አሳይቶናል። አሁን ይህንን በቀኝ መቆሙን ዳዊት ይናገራል። ስለዚህ ማናቸውም ኃጢአተኛ ሰዎች ኃጢአት ቢሰሩም ባይሰሩም እግዚአብሔር አጠገባቸው አለ። የመጀመሪያዎቹ ሰዎች ቅድም ያነሳናቸው በገነት መካከል ተደብቀው ነበረ። ከእግዚአብሔር መደበቅ ይሻላል ብሎ አስበው ነበር፣ ግን አጠገባቸው ነበረ። ወዴት ነህ አዳም እያለ ድምፁን እያሰማ ወደ እነሱ መጥቷል። ሊለየን አይችልም። አያችሁ፣ እግዚአብሔር ኃጢአተኞች ስንሆን የሚለየን ቢሆን ኖሮ በገነት መካከል አንድም ድምፅ አንሰማም ነበር። ሰው ጫካ ውስጥ ቀርቶ በስብሶ ይቀር ነበር። ነገር ግን የሰው ልጅ እንደገና በተስፋ እንዲቆም መልሶ ጠርቶ ተስፋ ሰጥቶ ቀኖና ሰጥቶ እግዚአብሔር አዳምና ሔዋንን ያረጋጋው እሱ ነው፣ ተስፋ እንዲሰማቸው ያደረጋቸው። ስለዚህ እግዚአብሔር ሁሌ እንደዚህ ነው የሚሰራው። ስናጠፋ እንዴት እንደምንስተካከል መንገድ ነው የሚያሳየን። አሁን እዚህ አይታችሁ ከሆነ የህይወትን መንገድ አሳይኸኝ አይደል ያለው። ቅድም ስናነብ የህይወትን መንገድ ያሳያል። የሚያጠፉ ሰዎችን ለምን እንዳጠፉ ያውቃል።
እና የተሻለ ደግሞ በራሳቸው ጸጸት እንዳይጎዱ በኃጢአታቸው እንዳይደክሙ እንዳይሰበሩ የህይወትን መንገድ ደግሞ ያስተምራቸዋል። የህይወትን መንገድ የሚያስተምሩ በተስፋና በፍቅር ነው፣ በኃይልና በማስፈራራት አይደለም። ተስፋና ፍቅር የሚባለውን ነገር ከፊት ለፊታቸው ያመጣል። እምነት፣ ተስፋ፣ ፍቅር አብረው ስለሚኖሩ ስለዚህ ተስፋ እንዲሰማቸው እግዚአብሔር ምሕረት እንዳለው እንዲያውቁ እግዚአብሔር ይቅር እንደሚል እንዲያውቁ ከዛ በኋላ ደግሞ እግዚአብሔር ምክር እንደሚያቆም እንዲያውቁ ነው። እግዚአብሔር በጣም ድንቅ አስተማሪ ነው ከምንገምተው በላይ። በጣም ብዙ ኃጢአተኛ ሰዎችን በማያስቡት መንገድ በደንብ አስተምሯቸው አስተካክሏቸዋል። እንደ ሰው ሳይፈርድባቸው፣ ሳይሰብራቸው፣ ሳይጎዳቸው ግን እንደ ልጅ አሳድጎ ልጅ ተመክሮ እንደሚያድግ ልጅ በፍቅርና በፍቅር ተግሳጽ እንደሚስተካከል አስተካክሎ የሚያሳድግ አምላክ ነው እና ይህንን በጎነቱን መርሳት የለብንም። በበደልን ጊዜ የእግዚአብሔር በጎነት ነው የእኛ ተስፋ። እግዚአብሔር እጅግ በጣም በጎ መሆኑን ማመን ነው ተስፋው እና ዳዊት ቅዱስን መበስበስን እንዲህ አትተወውም፣ በሲኦል ውስጥ አትተወውም ይላል። በደል ልክ እንደ ሲኦል ነው፣ እንደ ጉድጓድ ነው። ኃጢአተኝነት እንደ ጉድጓድ ነው፣ እንደ መቃብር ነው። አያችሁ፣ ስጋዬም ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትም። መቃብር ውስጥ ሲኦል ውስጥ የወደቀ ሰው ምንድን ተስፋው? ጉድጓድ ውስጥ ጨለማ ውስጥ የወደቀ ሰው፣ መቃብር ውስጥ የገባ ሰው። አንድ ሰው ሞቶ መቃብር ውስጥ ተቀብሮ ብላችሁ አስቡት። ያ ሰው አይለማም፣ አይሰማም። እላዩ ላይ አራዊቶች ይመላለሳሉ፣ ድንጋይ ይከመርበታል፣ ምስጦች ይበሉታል። አይደለም የሰው ልጅ ከተኛ በኋላ አፈር ውስጥ። ነገር ግን ይኸውላችሁ የእግዚአብሔር ተስፋ በዚህ ልክ እንኳን ብንሆን ተስፋ አለን ነው። መቃብር ውስጥ ነፍሴን አትተዋትም ማለት ከመቃብር ውስጥ እንኳን ሳይቀር ተስፋ አለኝ፣ ሞቼም ተስፋ አለኝ እንኳን ቢወድ ቆሜ ማለት ነው። ስለዚህ በኃጢአታችን መቃብር ውስጥ አይተወንም እግዚአብሔር ስለማይጸየፍ ክፉ ስላልሆነ በቃ አንስቶ መቃብር ውስጥ የራስ ጉዳይ ብሎ ጥሎ የሚሄድ አይደለም። እንኳን እግዚአብሔር ሰው እንኳን እንዲያደርግ ዛሬ ሰው እንኳን አስተዋይ ሰው እንኳን ለሰዎች ያዝናል። እንደዚህ አይነት ስሜት ሲሰማን ጠላት እንዳይጫወትብን የእግዚአብሔርን ተስፋ ይዘን መቆም አለብን። ስጋዬ በተስፋ ታድራለች። ስጋችን ነው ኃጢአት በመስራት የሚታወቀው ከነፍሳችን ፍቃድ ጋር። ኃጢአተኛው ስጋችን ተስፋ ደግሞ ማድረግ አለበት። ኃጢአተኝነት ወቀሳ አለው፣ ጸጸት አለው። ጸጸትና ተስፋን ለማስታረቅ መንፈሳዊ ሰው መሆን ያስፈልጋል። ጸጸትንና ተስፋ መቁረጥን ማጋባት ይሻላል፣ ጸጸትንና ተስፋን ከማስታረቅ። ግን የእናንተና የኔ በቀኛችን እግዚአብሔር የቆመለት ሕዝብ የሆን እኛ ትልቁ ነገራችን ጸጸትንና ተስፋን አንድ ላይ ማስታረቅ እንችላለን። እግዚአብሔር ይምረኛል፣ እቆማለሁ፣ እስተካከላለሁ፣ ልጅ ነኝ፣ አጥፍቻለሁ፣ እታረማለሁ፣ ያንጸኛል፣ ምክሩ ያቆመኛል ማለት ያስፈልጋል። እግዚአብሔር ልጆች በዚህ ተስፋ ህይወታችንን ማቆም አለብን እንደገና። ምክንያቱም እንደገና መኖር አለብን። ዝም ብለን በበደላችን ላይ ያለቀስን ተስፋ የምንቆርጥ ከሆነ የበለጠ በደለኞች ነው የምንሆነው። ምክንያቱም ሰው ተስፋ ከሌለው መሸሸጊያ ይፈልጋል፣ ሌላ መሸሸጊያ ይፈልጋል። ኃጢአተኝነት ላይ ኃጢአት ነው የምንጨምረው። አንድ ሰው ካላስተዋለ ኃጢአቱን በኃጢአት ነው የሚያርመው። ዳዊት የቤርሳቤን ጋር መተኛቱን ባሏን በመግደል ለማረም እንደሞከረ ነው የምንሆነው። እየጨመርን ነው የምንሄደው። ግን በኃጢአተኝነት ወይም በድካማችን ውስጥ ወይ ኃጢአት ሰርተን ባለንበት ሰዓት እግዚአብሔርና ምሕረቱን ተስፋ ስናደርግ እንነቃለን፣ ወደ ንስሐ ወደ መመለስ እንመጣለን። እንደገና ሰው መሆን እንችላለን። አያችሁ፣ ስጋዬ በተስፋ ታድራለች። ስጋ በተስፋ ስትቆም ነፍሳችን ጨለማ ውስጥ ገብታ እንደማትቀር እናምናለን። ከጨለማ ያወጣናል። አሁን እኛ ከምንለው ከምናፍርበት ከሰራ ነው ከተናዘዝነው ወይም እንድናዘዝነው ካሰብነው ኃጢአት ጉድጓድ ያወጣናል። ያንን ኃጢአት እንዳንሰራው፣ እንድንጠላው፣ እንድንጸየፈው፣ እንዳያስደስተን ይጠብቀናል፣ ይከላከለናል። አያችሁ እና የኃጢአተኝነት ስሜት ከባድ የመንፈሳዊ ሰው ውጊያ ስለሆነ ነው እና ሰው እንደ ሰው በመንገዱ ሊወድቅ ይችላል። ጻድቅ 7 ነው የሚወድቀው። መውደቅ ማለት ኃጢአት ሊሰራ ይችላል፣ በሆነ ኃጢአት ሊገኝ ይችላል።
በዚህ ጊዜ የእግዚአብሔር ተስፋ እንጂ የሰይጣን ድምፅ ሕይወታችን እንዲቆጣጠር መፍቀድ የለብን። በዚህ ጊዜ እኛ ሲሰማን ስንጸጸት ተደበቅ ነው የሚለን። መጀመሪያ ይኸውላችሁ በገነት መካከል አዳምን ተደበቅ ነው ያለው። የአዳም ጫካ ውስጥ መደበቅ ብዙ መዘዝ ነበረው። አዳምና ሔዋን ተደበቁ አይልም፣ ተደበቀ ነው የሚለው። እንዲጠብቃት የተሰጠውን ሴት ሚስቱን ትቶ ብቻውን ጫካ ውስጥ ገባ። የመጀመሪያው ጥንስስ መደበቅ ነው የሚመስላችሁ አይደል? መሸሸግ፣ ከቤተክርስቲያን መቅረት፣ በቃ ከጸሎት መቋረጥ እንደዛ ይመስላችኋል። የመጀመሪያው ቀላል የሚመስል ነገር ነው። ብዙ ነገር ነው ግን የሚበጣጠስብን ጠላት። የተሰጠን መንፈሳዊ ቻናሎች ነው የሚበጣጠስብን። ሚስቱ ጋር ያለውን ግንኙነት ሰብሮ ብቻውን ጫካ ውስጥ ተደበቀ። ሚስቱን መጠበቅ ነበረበት። ቢደክም ሚስቱ ነች፣ ብታጠፋ ሚስቱ ነች። ግን እሷን ትቶ ነው የሄደው ጫካ ውስጥ። እንደገና እዛ ውስጥ ተቀምጦ ደግሞ ተስፋን አይደለም የሚያዳምጠው። ራቁቴን ነኝ እንዴት ሆናለሁ እያለ የጎደለውን ነገር ማሰላሰል መነጫነጭ ጀመረ። ያ ነጭነጭ ደግሞ እግዚአብሔርን እስከ መውቀስ አደረሰው። አንተ የሰጠኝ ሚስት ነች እንደዚህ ያደረገችኝ፣ ራቁቴን ሆንኩ እያለ ወደ ማማረር ሂደቱ ቀጠለ። ከተደበቀ በኋላ ሂደቱ ቀጠለ። ኃጢአት ከሰራን በኋላ ከእግዚአብሔር ቤት ስንቀር፣ ከጸሎት ስንቀር፣ ከተስፋ ስንወጣ ይኸውላችሁ ጉዳታችን እየበረታ ነው የሚመጣው። እማይሆን መንገድ ውስጥ ነው የምንገባው። እየወረድን ነው የምንመጣው። ስለዚህ ዝም ብለን ወደፊቱ መምጣት ያስፈልጋል። እናንተ ደካሞች ወደ እኔ ኑኑ ያሳርፋችኋለሁ ስላለ በቃ ወደፊቱ መተን ጌታ ሆይ በድያለሁ ይቅር በለኝ ማለት ያስፈልጋል። ይቅር እንደምትለኝ ደግሞ አምናለሁ ማለት ያስፈልጋል። እግዚአብሔር ይቅር የሚለን እኛ ስለተለማመጥ ነውም አይደለም እኮ። በቃ ስንመለስ ልባችን ሲጸጸት እግዚአብሔር ደግ መሐሪ ስለሆነ ነው፣ ምሕረቱ ለዘላለም ስለሆነ ነው ይቅር የሚለን። የኛ መለማመጥና ብልጠትም አይደለም እግዚአብሔር ይቅር እንዲለን የሚያደርገው፣ እግዚአብሔር ምሕረት ስላለው ነው። ስለዚህ በፊቱ መምጣት ነው። መሸሽ ብዙ ጉዳት አለው። በተስፋ አለማደር ብዙ ጉዳት አለው። ግን በተስፋ ስትመጡስ ልብሴ ቆሽሿል ብሎ ሕፃን ልጅ ከቤት ወጥቶ አጥበነው አልበሰነው ጭቃ ላይ ወድቆ ቢመጣ እናት ለምን ጭቃ ላይ ወደክ ብላ ትጥለውም? ከፎቅ ላይ እኮ ልብሱን ቀይራ ገላውን አጥባ እንደገና ሕፃን ነዋ ነው የምታስተካክለው። እግዚአብሔር እኛ እንደዚህ ነው የሚያሳድገን። ብዙ ጊዜ እናጠፋለን፣ ልናጠፋም እንችላለን ብዙ ጊዜ ወደፊት። ግን የብዙ ጊዜ ጥፋታችንም አስተካካይ ነው፣ ድካማችንን የሚያውቅ ነው፣ እንደ ሰው የማይፈርድብን ነው። መልካምነቱ ልክ የሌለውን እግዚአብሔር ልጅ። ስለዚህ አሁን ቅድም ወጣቱ እንደተሰማው ኃጢአተኝነት ሲሰማ ወይም በድለን ስንመጣ ምን ማድረግ አለብን ስንል በተስፋ መቆም። እግዚአብሔር ይቅር ይለኛል፣ በድያለሁ ይቅር በለኝ፣ ግን ደግሞ ይቅር ነው የምትለኝ አምናለሁ፣ ደግሞ አስተካክለኝ ማለት ነው የሚሻለው። ከዛ እሱ ከመቃብር ከሲኦል ያወጣል። ለብዙ ሰዎች ኃጢአት መቃብር ሆኖባቸዋል። በጣም ብዙ ሰዎች ብትጠይቋቸው እንደዚህ ናቸው። እንደዚህ ነው የወደቅንባቸው የታሰርንባቸው ብዙ ጉድጓዶች አሉ፣ ግን እሱ ያወጣል። በተስፋ ማደር፣ እግዚአብሔርን ተስፋ ማድረግ፣ ምሕረቱን ተስፋ ማድረግ። ጠላቴ ሆይ በወድቅም እነሳለሁ ማለት ያስፈልጋል። ደስ አይበልህ በእኔ ላይ በወድቅም እነሳለሁ ማለት ያስፈልጋል። እግዚአብሔር ልጆች ዳዊት ይህንን ነው የነገረን። እግዚአብሔር በቀኝ ነው አልታወክም፣ ሁሉ ጊዜ በፊት አየዋለሁ፣ በቀኝ ነው አልታወክም። ስለዚህ ልቤ ደስ አለው፣ ምላሴ ማሴት አደረገች። እግዚአብሔር አለ አጠገቤ ያልኩ። እግዚአብሔር አጠገባችን በድለን ሰይጣን አጠገባችን ከሚቆም እግዚአብሔር አጠገባችን ቢቆም ይሻላል። የሚያቀን እግዚአብሔር ይሻለናል። በሰው እጅ ከመውደቅ በአንተ እጅ ልውደቅ እንዳለ ዳዊት የሚያናቀው እግዚአብሔር ይሻለናል። አጠገቤ ያለ ከእግዚአብሔር መኮብለል አይደለም የሚጠቅመን። ከእግዚአብሔር ስንኮበልን ጠላት ቀጠና ውስጥ ነው የምንገባው። ይህን እወቁ እና እግዚአብሔርን በቀኝ አየዋለሁ፣ ልቤም ደስ አለው። ሥጋዬም በተስፋ ታድራለች፣ ነፍሴም በሲኦል አትተዋትም። ቅዱስን መበስበስ ያይ ዘንድ አትተውም፣ አልበሰብስም። ዝናብ መጥቶ ሊሆን ይችላል፣ ደክሜ ሊሆን ይችላል፣ በድዬ ሊሆን ይችላል፣ የሆነ ነገር ሰርቼ ሊሆን ይችላል፣ ግን አልበሰብስም። ተስፋ አደርጋለሁ። ቅዱስ ነኝ፣ የተለየው ለአንተ የተለየው ነኝ። እኛ ለእሱ የተለየን ክርስቶስ ደሙ እኛን ለእሱ ለይቶናል። የበላነው ደም፣ የበላነው ሥጋ፣ የጠጣነው ደም፣ የተቀበልነው ማህተማችን፣ ልጅነታችን
ክብራችን ለሱ የሆንበት ነው። ይህን መሆናችንን ማንም ሊወስድብን አይችልም። እንደ ልጅ ልናጠፋ እንችላለን። ስናጠፋ እንስተካከላለን። ንስሐ አባት ይዘን ሄደን ንስሐችንን ለንስሐ አባት መናገር፣ ተስፋ አለመቁረጥ፣ ጠንክሮ መቆም። እናንተ እግዚአብሔር ልጆች እግዚአብሔርን ክፉ አድርጎ አለማየት፣ ጠላት ለሚሰጠን መልእክት አለመመቸት፣ አለመራቅ ከፊቱ ያስፈልጋል። እሱ ደግሞ አውቆ ያመጣናል ወደ ብርሃን። ተስፋ እንዲሰማን ያደርገናል። እሱ ነው የሚያቆመን። እሱ ነው የሚያቆመን። ስጋ የምታድረው በተስፋ ነው እንጂ ብቻዋን ማደር አትችልም። ማለት ሰውነት ይህ ስጋችን የማንነታችን አለ ተስፋ ሊቆም አይችልም። ተስፋ ሲኖርን ግን እንበረታለን። የሰማነውን በልቦናችን ጻፍ። እግዚአብሔር ይባርካችሁ። ብዙ ነገር እንደተማራችሁበት ተስፋ አለኝ። እንደተማራችሁ መጨረሻ ላይ ኮሜንት አድርጋችሁ ማየት ፈልጋለሁ። እግዚአብሔር ቸርነት ከእናንተ ጋር ይሁን። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምልዓት ጥበቃ አብሮን ይሁን። ቀሲስ አሸናፊ